ሰበር ዜና በወልቃይት ግንባር የተጀመረው ትንኮሳ በራያ ቀጠና ተቀጣጠለ። በራያ ግንባር መጠነኛ ውጊያ ፈንድቷል። ህወሓት ከባባድ መሳሪያዎቹን እየተኮሰ ነው። በሌላ በኩል በትግራይ አጥፍቶ ጠፊ ድሮኖች በስፋት ስምሪት መውሰዳቸው ታውቋል። ከወልቃይቱ ከባድ ውጊያ በኋላ ደግሞ የኤርትራ ጀነራሎች ትግራይ ገብተዋል። ከፍተኛ ዲፕሎማቱ በበኩላቸው ለአብይ አስጠንቅቄው ነበር ሲሉ አደገኛ መረጃን አጋልጠዋል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮሜንት እና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። በወልቃይት የተጀመረው ትንኮሳ ወደ ራያ ግንባር ዞሯል። ህወሓት ከፍተኛ ቁጥር ያለው ሰራዊትና ከባባድ መሳሪያዎች እንዲሁም መድፎችን አሰማርቷል። ህወሓት አላርፍ ብሏል። በመከላከያ ሰራዊቱ ላይ ተደጋጋሚ ትንኮሳ እያደረገ ሲሆን በአፋርና ራያ ግንባርም ከዛሬ ማለዳ አንስቶ መጠነኛ ተኩስ መክፈቱ ተሰምቷል። በዝርዝር ታዳምጡታላችሁ። ለጠቅላይ ሚኒስትር አብይ ነግሬው ነበረ አስጠንቅቄውም ነበረ ሲሉ የቀድሞ የዓለም ባንክ ፕሬዝዳንት እስካሁን ያልተሰማ ሚስጥር አጋለጡ። አሁን ያለው ችግር እንደሚመጣ ለጠቅላይ ሚኒስትሩ ነግሬው ነበር። ያንን ማስጠንቀቂያ ባለመቀበላቸው አሁን ያለው የኢኮኖሚ ቀውስ ተከስቷል ብለዋል። ትሰሙታላችሁ። በወልቃይት ሸረሪና ከባድ ውጊያ በተቀሰቀሰ ማግስት የኤርትራ ከፍተኛ ወታደር አዛዦች ትግራይ ገቡ። የሻዕቢያ ወታደራዊ መኮንኖች የኢትዮጵያን ድንበር ጥሰው መግባታቸው የኢትዮ ኤርትራን ውጥረት ከቁጥጥር ውጪ እንዳያደርገው ተሰግቷል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን ጉዳይ ጨዋነት በተሞላበት መንገድ በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። ለጠቅላይ ሚኒስትር አብይ አህመድ ነግሬው ነበር አስጠንቅቄውም ነበር ሲሉ የቀድሞ የዓለም ባንክ ፕሬዝዳንት እስካሁን ያልተሰማ ሚስጥር አጋለጡ። አሁን ያለው ችግር እንደሚመጣ ለጠቅላይ ሚኒስትሩ ነግሬው ነበር። ያንን ማስጠንቀቂያ ባለመቀበላቸው ነው አሁን ያለው የኢኮኖሚ ቀውስ ተከስቷል ብለዋል። የቀድሞው የዓለም ባንክ ፕሬዝዳንት ዴቪድ ማልፓስ የኢትዮጵያ ብር መዳከምና የውጭ ምንዛሬ ማሻሻያዎች ድህነትን በከፍተኛ ሁኔታ ማባባሳቸውን በመግለጽ በብር ደሞዝ የሚከፈላቸው ሰዎች ገቢያቸው እጅግ ቀንሷል ሲሉ ተናግረዋል። በተቃራኒው ጥቂት ቡድኖች የውጭ ምንዛሬንና የሀገር ውስጥ ብድርን በልዩ ሁኔታ ማግኘት በመቻላቸው ተጠቃሚ መሆናቸውን ጠቁመዋል። ማልፓስ ስታንሊ ፊሸር መታሰቢያ በተሰኘ መድረክ ላይ የህዝብ ዕዳና ማዕከላዊ ባንኮች በሚል ባቀረቡት የፖሊሲ ጥናት ሰነዳቸው ላይ ኢትዮጵያን በዋናነት በምሳሌነት የተጠቀሙ ሲሆን ሀገሪቱ የእርሻ መሬት፣ የተፈጥሮ ሀብት፣ የውሃ ተስማሚ የአየር ንብረትና የሰው ኃይል አቅም ያላት በመሆኗ ትልቅ የእድገት አቅም ያላት ሀገር እንደሆነች ገልጸዋል። የዓለም ባንክ በኢትዮጵያ ውስጥ ወደ 200 የሚጠጉ ፕሮጀክቶችን በገንዘብ መደገፉንና 43ቱ አሁንም በሂደት ላይ እንደሚገኙ የጠቆሙት ማልፓስ ሆኖም የሀገሪቱ የነፍስ ወከፍ ገቢ አሁንም $1100 አካባቢ መሆኑን ከዓለም ድሃ ሀገራት አንዷ አድርጓታል ብለዋል። ዴቪድ ማልፓስ እንደ አውሮፓውያን አቆጣጠር በ2019 ከጠቅላይ ሚኒስትር አብይ አህመድ ጋር ለመወያየት ወደ ኢትዮጵያ በመጡበት ወቅት ባለብዙ የውጭ ምንዛሬ ተመንና በአስተዳደራዊ መንገድ በሚመደብ የውጭ ምንዛሬ ስርዓት ስር አንድ የአሜሪካ ዶላር በ28 ብር ገደማ ይመነዘር እንደነበር አስታውሰዋል። ይህ ስርዓት የተመረጡ ነጋዴዎችና ቡድኖች የውጭ ምንዛሬን በልዩ ተመን እንዲያገኙ ያስቻለ ሲሆን ይህም በተደጋጋሚ የብር ዋጋ እንዲዳከም ከፍተኛ ፍላጎት እንዲፈጠር አድርጓል ብለዋል። የብር ዋጋ የመዳከም ፍላጎቱ እጅግ ከፍተኛ ምክንያቱም እጅግ አትራፊ ነበር ሲሉ ተናግረዋል። ተጽዕኖውን በቀላል መንገድ ያስረዱት ማልፓስ ብር ዋጋ ባጣ ቁጥር ተራው የኢትዮጵያ ሕዝብ ደሞዙና ቁጠባው የመግዛት አቅሙ በመቀነሱ ጉዳቱን እንደሚሸከም፣ የውጭ ምንዛሬ የያዙ ወይንም ልዩ የብድር ዕድል ያገኙ ወገኖች ደግሞ ተጠቃሚ እንደሚሆኑ ተናግረዋል። ይህ ግምገማቸው የመጣው የዋጋ ንረት በኢትዮጵያውያን ቤተሰቦች ላይ ጫና ማሳደሩን በቀጠለበት ወቅት ነው። እንደ አውሮፓውያን አቆጣጠር በ2026 የመጀመሪያው መፈንቅለ ዓመታዊ የዋጋ ግሽበት ምጣኔ ወደ 13.4 በመቶ ያደገ ሲሆን ይህም ከአስሩ ዋና ዋና የአፍሪካ ኢኮኖሚዎች መካከል ከፍተኛው ጭማሪ ነው። ይህ ጭማሪ በዋናነት በምግብ ዋጋ መናርና የመንግስት የማይክሮ ኢኮኖሚ ሪፎርም ፕሮግራም
ወደ ገበያ መር የውጭ ምንዛሬ ተመን መሸጋገርን ጨምሮ የመጣ ነው። የምጣኔ ሀብት ባለሙያዎች ምንም እንኳን አጠቃላይ የዋጋ ንረት ከነበረበት ከፍተኛ ደረጃ ቢቀንስም ዝቅተኛ የዋጋ ንረት ምጣኔ ማለት የዕቃዎች ዋጋ እየቀነሰ ነው ማለት እንዳልሆነ ማስጠንቀቃቸውን ከዚህ ቀደም መዘገባችን ይታወሳል። ይልቁንም ዋጋዎች ለዓመታት ከተደራረበ ከፍተኛ መነሻ ላይ መጨመራቸውን የቀጠሉ ሲሆን ይህም የመግዛት አቅምን በየጊዜው በማዳከሙ ብዙ ቤተሰቦች ፍጆታቸውን እንዲቀንሱ አስገድዷቸዋል። ዴቪድ ማልፓስ በተመሳሳይ ሁኔታ በተደጋጋሚ የብር ዋጋ መዳከም የቤተሰቦችን ገቢና የዓለም አቀፍ የልማት ፋይናንስን ዋጋ እንደቀነሰው ተናግረዋል። የዓለም ባንክ ብድርን በምሳሌነት ያቀረቡት ማልፓስ በመጀመሪያ 2.8 ቢሊዮን ብር የሚያወጣ ልማት ያመነጫል ተብሎ ታስቦ የነበረው የ100 ሚሊዮን ዶላር ፕሮጀክት የምንዛሬ ዋጋ ከተዳገመ በኋላ እጅግ አነስተኛ የመግዛት አቅም ብቻ ማቅረብ ችሏል ብለዋል። ከብር ዋጋ ማሽቆልቆል የሚገኘው ትርፍ ለማዕከላዊ ባንክና በመንግስት ባለስልጣናት ለተመረጡ ጥቂት ሰዎች የሚገባ ሲሆን ወጪው ደግሞ በደሃው ሕዝብ ላይ በሚመጣ የህቡ የዋጋ ንረት ታክስ ይሸፈናል ያሉ ሲሆን አክለውም በብር ደሞዝ የሚከፈላቸው ሰዎች የመግዛት አቅማቸው ተዳክሟል ብለዋል። የቀድሞ የዓለም ባንክ ፕሬዝዳንት እሳቸውና የዓለም አቀፉ የገንዘብ ድርጅት IMF ማኔጂንግ ዳይሬክተር ክሪስታሊና ጆርጂየቫ እንደ አውሮፓውያን አቆጣጠር በ2019 ጠቅላይ ሚኒስትር አብይ አህመድን እነዚያን የምንዛሬ አሰራሮች እንዲተው ለማሳመን ያደረጉትን ጥረት ሳይሳካ መቅረቱ ይፋ አድርገዋል። እኔና ክሪስታሊና እንደ አውሮፓውያን አቆጣጠር በ2019 ጠቅላይ ሚኒስትር አብይን ያንን የብሔራዊ ባንክ አሰራር እንዲያቆሙ ለማሳመን ጠንክረን ሰርተናል። ነገር ግን አልተሳካልንም። የብር ዋጋ መዳከም ባልተገደበ ሁኔታ ቀጥሏል ብለዋል። የአፍሪካ ህብረት መረጃ እንደሚያመለክተው ቢያንስ 600,000 ሰዎችን ከገደለው ጦርነት ከ4 ዓመት ባነሰ ጊዜ ውስጥ የፌዴራል መንግስት ሰራዊትና የትግራይ ኃይሎች በሰሜን ትግራይ ድንበር አካባቢ ለወራት ያክል ሲያከማቹ መቆየታቸው ዳግም ጦርነት ሊቀሰቀስ ይችላል የሚለውን ስጋት አባብሶታል። በዚህም መሰረት በድንበር አካባቢ የተቀሰቀሰውን ውጊያ በመሸሽ በመቶዎች የሚቆጠሩ ከሰሜን ትግራይ ክልል የተፈናቀሉ ኢትዮጵያውያን ባለፉት 2 ቀናት ውስጥ ወደ ጎረቤት ሱዳን መግባታቸውን የሱዳን ጸጥታና የሕክምና ምንጮች ለኤኤፍፒ ተናግረዋል። ይህ የስደተኞች ፍሰት የተከሰተው ሱዳን ራሷ ከሚያዝያ 2023 ጀምሮ በሱዳን ጦርና በፈጣን ድጋፍ ሰጪ ኃይሎች ወይም RSF መካከል በሚካሄድ አውዳሚ ጦርነት ውስጥ ባለችበት ወቅት ነው። አንድ የህዝባዊ ወያኔ ሓርነት ትግራይ ወይም ደግሞ ህወሓት አባል እንደገለጹት በኢትዮጵያ ጦርና በትግራይ ኃይሎች መካከል ከባድ የጦር መሳሪያዎችና ድሮኖች የታከሉበት ውጊያ በምዕራብ ትግራይ ከሱዳን ድንበር አቅራቢያ በምትገኘው ሸረሪና በተባለችው አካባቢ ቅዳሜ ማለዳ ላይ የተቀሰቀሰ ሲሆን እስከ እሁድ ንጋት 11 ሰዓት ድረስ ቀጥሎ ነበረ። ቅዳሜ ዕለት ህወሓት የኢትዮጵያ ፌዴራል መንግስትን ሰፋፊ የእግረኛ ጦር ጥቃቶችን ፈጽሞብኛል ሲል የከሰሰ ሲሆን ባለስልጣናት ለዚህ ክስ ወዲያውኑ የሰጡት ምላሽ የለም። ኤኤፍፒ የህወሓትን ክሶች በገለልተኛ ወገን ማረጋገጥም ሆነ በሸረሪና ውጊያ ውስጥ የተሳተፉትን ኃይሎች በግልጽ መለየት አለመቻሉን ዘግቧል። በድንበር ከተማ ሐምዳይት የሚገኝ አንድ የሱዳን የጸጥታ ምንጭ ከትግራይ ወደ ሱዳን ከገቡት ሰዎች መካከል የቆሰሉ ተዋጊዎች እንደሚገኙበትም ገልጿል። በድንበር ጤና ጣቢያ የሚገኝ የሕክምና ምንጭ እንዳስታወቀው የቆሰሉ ሰዎች የመጀመሪያ ደረጃ የሕክምና እርዳታ ከተደረገላቸው በኋላ በ2020 እስከ 2022 በነበረው የትግራይ ጦርነት የተፈናቀሉ በሺዎች የሚቆጠሩ ሰዎች ወደሚገኙበትና 15 ኪሎ ሜትር ሱዳን ውስጥ ወደሚገኝ አል ሐበሻ ተዛውረዋል። በሱዳን በኩል የሚገኙ የድንበር አካባቢ ነዋሪዎች በውጊያ ወቅት ከባድ ፍንዳታዎችና ተከታታይ የተኩስ ልውውጦች ሲሰሙ እንደነበረ ዘግበዋል። ከድንበሩ 40 ኪሎ ሜትር ርቀት ላይ በምትገኘው ዋድ አል ሁለይዋ የተባለች መንደር ነዋሪ የሆነ አንድ የዓይን እማኝ የቅዳሜ ማለዳ ላይ 3 ኃይለኛ ፍንዳታዎችን መስማቱን ተናግሯል። እማኙ አክሎም ከቀኑ 10 ሰዓት ተኩል ገደማ ላይ ከባድ የተኩስ ድምጽ ይሰማ እንደነበርና በአቅራቢያ በምትገኘው የአልቁዳይማ መንደር ነዋሪዎች የሲቲት ወንዝን አቋርጠው መሸሻቸውን አስረድቷል። በሐምዳይት የሚገኝ ሌላ የዓይን እማኝ በበኩሉ ቅዳሜን ሙሉ ፍንዳታዎች ይሰሙ እንደነበርና ከሐምዳይት በስተደቡብ ምዕራብ አቅጣጫ አውሮፕላኖች ሲበሩ መመልከቱን ገልጿል።
ይህ የሰሞኑ ግጭት የተከሰተው በኢትዮጵያና ሱዳን መካከል ያለው ግንኙነት ሻክሮ በሚገኝበት ወቅት መሆኑ ሁኔታውን ይበልጥ አሳሳቢ ያደርገዋል። ባለፈው ግንቦት ወር ኢትዮጵያ የሱዳን ጦር ከህወሓት ጋር ግንኙነት ያላቸውን ቅጥረኞች ይደግፋል ስትል የከሰሰች ሲሆን ሱዳን በበኩሏ ኢትዮጵያ ከተባበሩት አረብ ኤሚሬቶች ጋር በመቀናጀት ከግዛቷ የድሮን ጥቃቶች እንዲፈጽሙ ፈቅዳለች የሚል ክስ አቅርባለች። የተባበሩት አረብ ኤሚሬቶች የቀረበባትን ክስ ብታስተባብልም የፈጣን ድጋፍ ኃይል ሰጪዎች ወይም ደግሞ RSF ዋነኛ ደጋፊ ናት ተብላ ትከሰሳለች። በሌላኛው መረጃችን በወልቃይት ሸረሪና ከባድ ውጊያ በተቀሰቀሰ ማግስት የኤርትራ ከፍተኛ ወታደራዊ አዛዦች ትግራይ ገቡ። የሻዕቢያ ወታደራዊ መኮንኖች የኢትዮጵያን ድንበር ጥሰው መግባታቸው የኢትዮ ኤርትራን ውጥረት ከቁጥጥር ውጪ እንዳያደርገው ተሰግቷል። ከጉልመህዳና ዛላምበሳ ወረዳዎች እንዲሁም ከኤርትራ የሰንአፈ ንዑስ ዞን የመጡ ነዋሪዎችና አመራሮች ሁለቱ ህዝቦች የጀመሩትን አንድነት ወደ ከፍተኛ ደረጃ ለማሸጋገር በሚል ስብሰባ መደረጉ ተገልጧል። በስብሰባው የኤርትራ ወታደራዊ መኮንኖች እንደተገኙ ለማወቅ ተችሏል። ሐምሌ 26 ቀን 2018 ዓ.ም በጉልመህዳ ወረዳ በዝባን ሁጻ አካባቢ በተካሄደው ህዝብ ለህዝብ መድረክ ላይ የተገኙት የጉልመህዳ ወረዳ ዋና አስተዳዳሪ አቶ ሐለፎም ባራኪ የኤርትራና የትግራይ ህዝቦች በታሪክ በመጡበት ስርዓት በባህልና በማንነት አንድ ህዝብ መሆናቸውን ገልጸው ያለፉትን ቁስሎች በማዳን ብሩህ የወደፊት ጊዜ ለመገንባት እንዲሰሩ ጥሪ አቀርበዋል። የምስራቅ ትግራይ ዞን ዋና አስተዳዳሪ አቶ ፍስሐ ኃይላይ የትግራይና የኤርትራ ህዝቦች የጋራ ታሪክ፣ ባህልና ማንነት እንዳላቸው ገልጠው በሰላማዊ መንገድ አብሮ መኖርና መስራት እንዳዳበሩ እንዲሁም የጋራ ጠላት ሲያጋጥማቸው በአንድነት በመታገል ድል እንደተቀዳጁ ገልጸዋል። የደርግን ስርዓት ለማስወገድ የተደረገው ትግልም እንደዚሁ አንዱ ምሳሌ መሆኑን አስታውሰዋል። አቶ ፍስሐ አክለውም ይህ ማለት በህይወት ጉዞ ውስጥ ችግሮች አልነበሩም ማለት አይደለም ብለው ዋናው ነገር ሁለቱ ህዝቦች ችግሮቻቸውን በመፍታት ዳግም እንዳይደገሙ ከልብ መስራትና ለወደፊት የሚያጋጥሟቸውን ጉዳዮች በጋራ መፍታት ከቻሉ የተሻለ ሰላምና ልማት ማረጋገጥ እንደሚቻል ገልጸዋል። የሰንአፈ ንዑስ አስተዳዳሪ አቶ እድሪስ አሊ በበኩላቸው የኤርትራና የትግራይ ህዝቦች አብሮ በመስራትና በመልማት ሊጠቀሙባቸው የነበሩትን እድሎች እንዳጡ ገልጸው አሁን ግን በሁለቱ ህዝቦች መካከል የልማት ድምጽ እንጂ የጥይት ድምጽ መሰማት እንደሌለበት ተናግረዋል። በመድረኩ የተሳተፉና ተጋሩ ኤርትራውያን በሰጡት አስተያየት ደግሞ ጦርነትና አለመግባባት ከጥፋት ውጪ ምንም ጥቅም እንደማያመጡ ገልጠው ሁለቱ ህዝቦች ለሰላምና ለልማት ቅድሚያ ሰጥተው እንዲሰሩ አሳስበዋል። በመጨረሻም በወልቃይት የተጀመረው ትንኮሳ ወደ ራያ ግንባር ዞሯል። ህወሓት ከፍተኛ ቁጥር ያለው ሰራዊትና ከባባድ መሳሪያዎች እንዲሁም መድፎችን አሰማርቷል። ህወሓት አላርፍ ብሏል። በመከላከያ ሰራዊቱ ላይ ተደጋጋሚ ትንኮሳ እያደረገ ሲሆን በአፋርና ራያ ግንባርም ከዛሬ ማለዳ አንስቶ መጠነኛ ተኩስ መክፈቱ ተሰምቷል። በራያ ጨርጨር ወረዳ የሰፈረው ሰራዊት ከዚህ ቀደም ይዟቸው የማያውቋቸውን አዳዲስ ስትራቴጂካዊ ቦታዎች መቆጣጠሩ ታውቋል። ሰራዊቱ በአሁኑ ሰዓት ዋነኛ የተባሉትን ወሳኝ ቀጠናዎችን ይዞ ይገኛል። ይህ ወታደራዊ እንቅስቃሴ በአፋር አዋሳኝ ወደሚገኘው ዋል አቅጣጫ ለመቁረጥ የታለመ ሊሆን ስለሚችል በቀጠናው አስፈላጊው ጥንቃቄ ሊደረግ እንደሚገባ ተጠቁሟል። ተጨማሪ የሜካናይዝድ ጦር እንቅስቃሴም አለ። በራያ ጨርጨር ወረዳ ባግኤ ጣቢያ ወይም ጻዕዳ ሜዳ ቆሸት ሰፍሮ የነበረው የሜካናይዝድ ጦር ትላንት ሐምሌ 26 ቀን ሌሊት 9 ሰዓት ከ40 አካባቢ በባቡር መስመሩ አቅጣጫ በማምራት ከወሰኑ ወይም ደግሞ ከድንበሩ ጫፍ ላይ ተጠግቶ አቋሙን ይዟል። ይሁን እንጂ ጦሩ ቦታውን ሲቀይር አንዲት ብልሽት ያጋጠማት መድፍ በስፍራው ተጥሎ ያለፈ ሲሆን በአሁኑ ሰዓት ጥገና ለማድረግ የቴክኒክ ባለሙያዎች ወይም መካኒኮች ወደ ቦታው መድረሳቸው ታውቋል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበር። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።